ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ስለዚህ በዓለም ላይ ተጽዕኖ የምንፈጥርበት መንገድ ስለ ራሳችን በመርሳት ነው። ሁልጊዜ ራሳችንን ለመንከባከብ መሞከር ማቆም። ራሳችሁን ከመንከባከብ ጡረታ ውጡና ለራሳችሁ ትልቅ የጡረታ ድግስ አዘጋጁ። ዛሬ ላወራችሁ የምፈልገው ከራስ ወዳድ ነፃ ስለሆነ አመለካከት። እዚህ ራስ ወዳድ ሰዎች አላችሁ። አንድ እጅ አያለው፣ ሌሎቻችሁ ግን ዝም ብላችኋል። ከምንዋጋቸው ትላልቅ ጦርነቶች አንዱ ይመስለኛል። እኔ ለራሴ አውቃለሁ። ጥቃት በነበረበት ቤት ነው ያደግኩት። በአባቴ ጾታዊ ጥቃት አድርሶብኛል እና ብዙ ይጠጣል እና በቃ ሁሉም ነገር ስለ እሱ ነበር። አታላይ ነበር እና ይቆጣጠረናል። እናም ጉልበተኛ ነበር። ሰክሮ ወደ ቤት እየመጣ እናቴን በጥፌ መታታልና አንዳንዴም ይደበድባታልና በመደበኛነት ለ15 ዓመታት ያህል ጾታዊ ጥቃት አድርሶብኛል። እናቴ ስለ ጉዳዩ ስለነገርኳት ታውቃለች። አንድ ጊዜም ይዘዋለች፣ ግን እሱም በጣም ትፈራው ነበር። ብቻዋን መኖር እንደማትችል ታስብ ነበር እና ስለዚህ በዛ ጊዜ ማንም የሚንከባከበኝ ሰው አልነበረም። የ13 ዓመት ልጅ እያለሁ ስራ ሰራ ነበር እና አባቴ ለምንም ነገር መክፈል አይፈልግም። የክፍል ቀለበቴን አይገዛም፣ የምረቃ ፎቶዎቼን አይገዛም፣ የመመረቂያ ቀሚሴን አይገዛም። እሱ በጭራሽ ምንም ነገር ማድረግ አይፈልግም። አዎ፣ እና የምተኛበት ቦታ ነበረኝ፣ ግን ማንም እንደወደደኝ እንደሚያስብልኝ አልተሰማኝም ነበር። እና ብዙዎቻችሁ ይህ ስሜት ይገባችኋል። ታዲያ በፍጥነት ሀሳብ መጣልኝ። እሺ፣ ራሳችሁን ካልተንከባከባችሁ ማንም አይንከባከባችሁ። ይሄ ችግር ያለበት ሰው አለ። እሺ፣ ስለዚህ ዴቭን ሳገባ፣ በእርግጥ እሱ ሲያገባኝ ማለት ነው ያለብኝ። ሌላ ሰው ጋር ለ5 ዓመት ተጋብቼ ነበርና ያ ሌላ የ5 ዓመት ትልቅ ችግር ነበር። ማንም አይፈልገኝም ብዬ አስቤ ነበር። ስለዚህ የቀረበልኝን ነበር የተቀበልኩት እና ከኔ የበለጠ ችግሮች ነበሩት። ይህ የሚቻል ከሆነ እና ሰዎች ተስፋ ሲቆርጡ ውሳኔያቸውን አይመዝኑም። እሺ፣ ትክክል እንዳልሆነና እንደማይዘልቅ በልቤ አውቅ ነበር፣ ግን እያወቅኩ አደረግኩት እና ከዛም ተፋታን። እሱ ታማኝ አልነበረም፣ ከሌሎች ሴቶች ጋር ይሄዳል። ከዚያ ጋብቻ አንድ ልጅ ነበረኝ፣ ዴቪድ ነው ስሙ። አጋጣሚ ይገርማል። እና ያው ዴቭ ወዲያውኑ ተቀብሎታልና በፍጹም የእንጀራ ልጅ ወይም የእንጀራ ወንድም ብለነው አናውቅም። እሱ ልክ እንደ ሌሎቹ ልጆቻችን የዴቭ ልጅ ነው እና ዴቭ ጥሩ ሰው ነበር እና ይወደኝ ነበር፣ ሊንከባከበኝ ይፈልጋል። ግን ማንም ያን እንዲያደርግ እንዴት እንደምፈቅድ አላውቅም ነበር። ምክንያቱም ማንም ሰው ለእኔ የሚጠቅም ነገር ያደርጋል ብዬ ስላላመንኩ ነበር። ስለዚህ ለእሱ መታዘዝና ሀሳቡን ማክበር ሲኖርብኝ በቃ ያኔ በእኔ ዲኤንኤ ውስጥ አልነበረም። በዛ ጊዜ አለ አይደል እሱ የሚወስነው ለቤተሰባችን ጥሩ ነገር በማሰብ መሆኑን ማመን አልቻልኩም። ምክንያቱም እኔ ያደግኩት ቤት ውስጥ አባቴ የሚወስነው ነገር ሁሉ እሱን እንዲጠቅመው ብቻ ነበር። ከኔ ጋር ናችሁ? ስለምን እንደማውራ ታውቃላችሁ? እና ስለዚህ እንዴት እግዚአብሔርን ማመንና ሰዎችን ማመን ለእኔ በጣም ፈታኝ ነበር እና በጣም ራስ ወዳድ ነበርኩ። እኔ ሁልጊዜ እኔ ደህና መሆኔን ማረጋገጥ እፈልጋለሁ እና ባለፈው ምሽት የጠቀስኩት ይመስለኛል። ክርስቲያን ነበርኩኝ። በዚያን ጊዜም አስተምር ነበር። እናም እግዚአብሔርን እወድ ነበር፣ ግን በቃ ደስተኛ አልነበርኩም። መጀመሪያ የምታስቡት ያው አገልግሎቱ ካደገ ደስተኛ ሆናለሁ እና 10 ፓውንድ ከቀነስኩ ደስተኛ ሆናል፣ ሁሌም የሆነ ጊዜ ደስተኛ እንሆናለን ብለን እናስባለን። እና
ችግሩ ምንድን ነው ብዬ እግዚአብሔርን በመጠየቅ ጠቃሚ ስህተት ሰራሁ። ከልብ ማወቅ ከፈለጋችሁ ለመንገር ፈቃደኛ ነው እና ለእኔም ነገረኝ። አንቺ ራስ ወዳድ ስለሆንሽ ደስተኛ አይደለሽም። እናም በአንድ ጊዜ ደስተኛና ራስ ወዳድ መሆን አይቻልም። አሁን ሳይገባችሁ ዝም ብላችሁ እንድታዩኝ ሳይሆን ይህ እንዲገባችሁ እፈልጋለሁ። በአንድ ጊዜ ደስተኛና ራስ ወዳድ መሆን አይቻልም። በእግዚአብሔር የተፈጠርን ስለ ራሳችን ብቻ እያሰብን ሁሌም ለራሳችን እንድንኖር አይደለም። የተፈጠርነው ሰዎችን እንድንረዳ ነው። ስለ ራሳችን እንድንረሳ የሚያሳስብ ጥቅስ ትንሽ ቆይቼ አነብላችኋለሁ። እሺ፣ ቆይ እኔስ ማን ነው እኔን የሚንከባከበኝ? ያው ዋናው ነገር ለሌሎች ሰዎችን የምንደርስ ከሆነ እግዚአብሔር ይደርስልናል። ሞክራችሁት የማታውቁ ከሆነ እንድትሞክሩ ትፈልጋለሁ። ምክንያቱም ችግር ሲገጥማችሁና በመጨረሻም በጸሎት ኃይል ላይ በቂ እምነት ሲኖራችሁ ራሳችሁን ከማስጨነቅ ይልቅ ወይም መልስ ለመፈለግ ከመድከም ይልቅ ወይም የሆነ ነገር በራሳችሁ ለማድረግ ከመሞከር ይልቅ ስለ ጉዳዩ መጸለይ፣ አምላክ አንድ ነገር እንድታደርጉ ካሳያችሁ አድርጉት፣ ካልነገራችሁ እሱ በችግራችሁ ላይ እየሰራ እያለ እናንተ ዘና በሉ። በእኔ ላይ ከተደረገው ነገር በኋላ እግዚአብሔር ሰዎች እንዳምን እንዴት እንደሚጠብቅ አልገባኝም ነበር። አንድ ቀን የጦፈ ውይይት ነበረን እኔና ጌታ ስለ እኔ ለዴቭ የመገዛት አመለካከት እንዲኖረኝ። ምክንያቱም ማለቴ በመጽሐፍ ቅዱስ ውስጥ ያሉትን ጥቅሶች ማንበብ ብቻ ያናድደኝ ነበር። ባልሽን አክብሪ እና ዝም ብዬ እዚህ ያላችሁ ሴቶች ስለምን እንደማውራ ታውቃላችሁ። አልተቀበልኩትም፣ አላደርገውም። ምክንያቱም እኔ ራሴ ካልተንከባከብኩ ማንም አይንከባከበኝም። እና ስለዚህ እግዚአብሔርን ጠየኩት። ከደረሰብኝ ነገር በኋላ ወንድ እንዲንከባከበኝ እንዳምነው እንዴት ትጠብቃለህ? እሱም እንዲህ አለ፣ እኔ የጠየኩሽ እሱን እንድታምኝ ሳይሆን ስለ እሱ በምልሽ ነገር እኔን እንድታምኝ ነው። አያችሁ፣ እግዚአብሔር ሰዎችን መቆጣጠር ይችላል፣ እኛ ግን አንችልም። እና ስለዚህ ስለ ብዙ ተምሬያለሁ። ዴቭ ይወደኛልና ሊንከባከበኝ ይፈልጋል። እናም እሱ ለእኔ ጥቅም የሚሆን ውሳኔዎችን ያደርጋል እና እኔ የምፈልገውን ማንኛውም ነገር እንዲኖረኝ ይፈልጋል። በጣም ብዙ ጊዜ እንዲህ ይለኛል፣ ደስተኛ እንድትሆኝ ነው የምፈልገው። ደስተኛ እንድትሆኑ ብቻ ነው የምፈልገው። ውሻ ከፈለግሽ ደስተኛ የሚያደርግሽ ከሆነ ውሻ ይኖርሽ። ምንም ነገር ከፈለግሽ አድርጊው። ደስተኛ እንድትሆኝ ነው የምፈልገው። እንግዲህ ሌላ ሰው ደስተኛ እንድሆን ብቻ መፈለጉን ለማመን ብዙ ዓመታት ፈጅቶብኛል። ግን አያችሁ፣ ፍቅር እንደዚህ ነው። ፍቅር ሌላ ሰው ደስተኛ እንዲሆን ይፈልጋል። እናም ለዚያ ሰው ደስተኛ እንዲሆን መስዋዕት ይከፍላል። እውነት አይደል እንዴ? ፊልጵስዩስ 2 ከቁጥር 4 እስከ 5 እያንዳንዳችሁ ሌሎችን የሚጠቅመውንም እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። አሁን ይህ ለራሳችሁ ምንም ማሰብ አያስፈልግም እያለ አይደለም። እንዲህ ይላል፣ ለራሳችሁ ብቻ አታስቡ፣ ግን ስለ ሌሎች ሰዎችም አስቡ ነው። ቁጥር 5 በክርስቶስ ኢየሱስ የነበረው የአስተሳሰብ በእናንተም ዘንድ ይሁን። ይህም ትሕትና፣ ከራስ ወዳድነት ነፃ የሆነ ባህሪ እንዲኖረን ነው። ምክንያቱም ትሑት አእምሮ ከሌለን ከሌሎች በላይ እንደሆንን እናስባለን። ለእኛ እንዲያደርጉልንና እንዲያገለግሉን እንጠብቃለን። ዝቅ ያልን ስለሚመስለን ማገልገል አንችልም እና ልንገነዘበው የሚገባን እኛ ከሚገባን በላይ ለራሳችን ከፍ ያለ ግምት ካላሰበን ሁላችንም እኩል መሆናችንን እንረዳለን። ማድረግ የምትችሉትን ማድረግ ስለማይችል ከእነርሱ የተሻለ አያደርጋችሁም። ምክንያቱም እናንተ ማድረግ የማትችሉትን ነገር ማድረግ ይችላሉ።
አንድ የሚገርም ጥቅስ አለ ራሳችን እንድንክድ የሚነግረን በማርቆስ 8 ቁጥር 34። ይህን ጥቅስ ስታነቡ ሊያናድዳችሁ ሁሉ ይችላል፣ አላውቅም። የማርቆስ ወንጌል 8 ቁጥር 34 ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የሚገርም ነው። እሺ፣ ይህ ልንሸከመው የሚገባን መስቀል ምንድን ነው? ኢየሱስ እንዳደረገው በእንጨት መስቀል ላይ ሆነን በምስማር ተቸንክረንና ተሰቅለን እንደገና እንድንሞት አይደለም። በሕይወታችን ውስጥ የምንሸከመው መስቀል ከራስ ወዳድነት ነፃ የሆነ ሕይወት መምራት ነው። ለሌሎች ደስታ መኖር ብትጀምሩ ምን የሚሆን ይመስላችኋል? እስኪ አስቡት። ኦ በፈጣሪ! ዛሬ ጠዋት ዴቭ ባስተማረ ነገር ላይ የሆነ ነገር ልናገር። እያንዳንዱ ክርስቲያን በፍቅር የሚጓዝ ቢሆን አሁን በአገራችን ውስጥ ያሉብን ችግሮች አይኖሩም ነበር። ታውቃላችሁ፣ አዲስ ትእዛዝ እሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለዚህ በዓለም ላይ ተጽዕኖ የምንፈጥርበት መንገድ ስለ ራሳችን በመርሳት ነው። ሁልጊዜ ራሳችንን ለመንከባከብ መሞከር ማቆም። ራሳችሁን ከመንከባከብ ጡረታ ውጡና ለራሳችሁ ትልቅ የጡረታ ድግስ አዘጋጁ። እውነት ለመናገር እያንዳንዳችሁ ሁሌ ራሳችሁ ለመንከባከብ በመሞከር አልደከማችሁም? ያንን ለማድረግ ምንም ኃይል የለኝም። እግዚአብሔር ሆይ ያንተ ነኝ፣ ሕይወቴን የምኖረው ላንተ ነው እና እኔ እንድትንከባከበኝ እጠብቃለሁ። እግዚአብሔር ለዴቭ ለደስታዬ ኃላፊነት መስጠቱን እንዳቆም የነገረኝን አስታውሳለሁ። ያንን መስማት የሚያስፈልጋቸው የተወሰኑ ሴቶች እዚህ አሉ እና ምናልባት አንዳንድ ወንዶች ያገባችሁትን ሰው ደስተኛ እንዲያደርጋችሁ ኃላፊነት አትስጡ። አይ በፍጹም። ስታገቡ የተለየ አመለካከት ሊኖራችሁ ይገባል። የህይወቴ ዓላማ አንቺን ደስተኛ ለማድረግ የምችለውን ሁሉንም ነገር ማድረግ ነው። አሁን ማዛጋትን ማየት አልፈልግም እና አለ አይደል፣ ይህን ስናገር ዝም አላችሁ። ግን ምን መሰላችሁ? ይህ ልትረዱ ይገባል። አመለካከታችሁ ሌሎችን ሰዎች ለማስደሰት ነው የምንኖረው ከሆነ እግዚአብሔር መቋቋም ከምትችሉት በላይ በጣም ደስተኛ ያደርጋችኋል። ነገሩ ይሄ ነው። የተተውን እንዳንሆን በጣም እንፈራለን። ነገር ግን አይሆንም፣ ምክንያቱም እግዚአብሔር መቼም አይተውንም። ለምን እንደሆነ አስባችሁ ታውቃላችሁ? አንድን ሰው ችግር ሲያጋጥማቸው እግዚአብሔር እነሱን ለመርዳት ጸጋን ይሰጣቸዋል። ግን ምናልባት ከአንድ ዓመት በኋላ ተመሳሳይ ችግር ወይም ተመሳሳይ ነገር ይገጥማቸዋል እና በሆነ ባልታወቀ ምክንያት ራሳችሁን መርዳት አትችሉ። ምክንያቱም እግዚአብሔር የፈጠረን ለራሳችን ብቻ ሳይሆን ለሰዎችም ነው እና ያ ለግለሰቦች ብቻ ሳይሆን ለቤተ ክርስቲያንም ነው። በቤተ ክርስቲያናቸው እድገት ላይ ብቻ ያተኮሩ ቤተ ክርስቲያን የማደግ እድላቸው ዝቅተኛ ነው። ነገር ግን ትኩረታችሁ ለሰው ለመድረስና እነሱን ለመውደድ ከሆነ ለሁሉም ሰዎች አትደርሱ። ይህ እኛ ክርስቲያኖች የምንሰበሰብበት ትንሽ ማህበራዊ ክበብ ወይም ዝም ብለን እግዚአብሔርን አመስግኖ አመሰግናለሁ ኢየሱስ የሚለጠፉ ውሰዱ የክርስቲያን ጌጣጌጦች መጽሐፍ ቅዱሳችንን
በየሳምንቱ ከመቀመጫችን ትንሽ ሸርተት የሚያደርግ ስብከት መስማት አለብን? በከባድ ችግር ውስጥ ወዳለው ዓለም ሄዶ ኢየሱስ እውነት መሆኑን መግለጥ። ይህን አድምጡኝ። በልጆቻችሁ ላይ ተጽዕኖ መፍጠር አለባችሁ። እንደናንተ መሆን እንዲፈልጉ አሳዩአቸው። ወደ ቤተ ክርስቲያን ትሄዱና ከዚያ የቀረውን ሳምንት በቤታችሁ ውስጥ አስቸጋሪ አትሁኑ። ያው ይቅርታ ለመስደብ ፈልጌ አይደለም፣ ግን አለ አይደል፣ እኛ ለልጆቻችን በቂ ምሳሌ ከሆንን በዓለም ላይ ምንም አይነት ፈተናዎች ቢገጥሟቸው እና ምን ያህል ጫና ቢኖርባችሁ መመለሳቸው አይቀርም። ምክንያቱም ማንኛውም ሰው ከውሸትና መጥፎ ነገርን ከእውነተኛና ጥሩ ነገር መለየት ይችላል። ከራስ ወዳድነት ነፃ የሆነ ህይወት መኖር በዚህ ዓለም የምንሸከመው መስቀላችንን ነው። እሺ፣ ይህ የሚገርም ጥቅስ ነው። ሁለተኛ ቆሮንቶስ 5:15 እርሱ ስለ ኢየሱስ ነው ስለ ሁሉ ሞተ፣ በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ዋው! ኢየሱስ የሞተው የራስ ወዳድ ራስን ብቻ ያማከለ ሕይወት እንዳንኖር ነው። በራሳችሁ ብቻ መጠመድ ምን እንደሚመስል ታውቃላችሁ? ብቻችሁን እስር ቤት ውስጥ እንደመኖር ነው። ከእናንተ በቀር በሕይወታችሁ ምንም የለም እና እውነቱን ለመናገር ራሳችሁን እንኳን አትወዱም። ስለ ራስ ወዳድ አለመሆን ይህን ያህል መስበክ ምናልባት ስጋችሁን ላያስደስት ይችላል። ዋው! ዛሬ እዚህ በረከት ለማግኘት ከመምጣት ይልቅ ሰውን ለመባረክ ብትመጡስ? ምን ያህሎቻችሁ በዚህ ጠዋት በመንገዳችሁ ላይ ለእኔ ጸለያችሁ ይሆን? ኦ ጌታዬ፣ ጆይ ስለ እኔ ቃል እንዳላት ተስፋ አደርጋለሁ። ብዙም አልተበረታታሁም። ወደ ላይ የወጡ ብዙ እጆች አልነበሩም። እኔ ግን ለእናንተ ጸልያለሁ። አሜን። ወደ እነዚህ ጉባኤዎች ስንመጣ እውነቱን ነግራችኋለሁ። 9 ሰዓት አካባቢ ጨርሼ ስሄድ እኔ የማውቀውን ሁሉ ታውቃላችሁ እና ወደ ቤት ሄዳለሁ። እንደገና አዘጋጃለሁ። ከዛ በ2 ሳምንት ውስጥ መለሳለሁ እና በዚህ መካከል መጽሐፍ እጽፋለሁ ወይም አዲስ ስብከት አዘጋጃለሁ። በስራዬ ጠንክሬ ነው የምሰራው እና የእኛን ጸሎት በሚፈልጉበት መጠን የእናንተንም ያስፈልገናል። ሁልጊዜ ለመቀበል ብቻ አትፈልጉ። ወደ ቤተ ክርስቲያን በሄዳችሁ ቁጥር ያዘነ ወይም ብቸኛ የሆነ ወይም እርዳታ የሚፈልግ የሚመስልን ሰው መፈለግ አለባችሁ እና ለመርዳት መፈለግ ስትሄዱ ዝም ብላችሁ 3 ክርስቲያን ጓደኛችሁን ፈልጋችሁ አትቀመጡ። ጥሩ እየሰበኩ ነው ፓስተር ቶሚ። እኔ አውቃለሁ፣ ምክንያቱም ራስ ወዳድ ሆኜ ደስተኛ ለመሆን ስለሞከርኩና ምንም አይሰራም። ካዳመጣችሁኝ በተመሳሳይ ተራራ ዙሪያ ከመሽከርከር እታደጋችኋለሁ። እዚህ የምሰብክላችሁን እኖረዋለሁ። እግዚአብሔርን በየቀኑ ጠይቀዋለሁ። ለሌላ ሰው ምን ማድረግ እንደምችል አሳየኝ። የምሰጠው ምን አለኝ? ማበረታታት የሚያስፈልገው ማን ነው? ማን ነው የሚባርከኝ? ለማን መባረክ እችላለሁ? እና ተመልከቱት፣ ሰዎችን አዳምጡ። ሰዎችን ካዳመጣችሁ የሚፈልጉትና የሚያስፈልጋቸውን ይነግሯቸዋል። ጌታ አንድ ጊዜ እንዲህ አለኝ፣ ራስሽን በቀላሉ ለሰዎች ማድረግ የምትችሉ ነገር ስለምትፈልጊው ብቻ እንዳደርጋ ተጠይቂኝ። እደግመዋለሁ፣ በደንብ መስማት ስላለባችሁ።
አንድ ምሳሌ እሰጣችኋለሁ። ብዙ ሰባኪዎች ነበሩ። ይህ ከዓመታት በፊት የተፈጠረ ነው እና ጉባኤ እያዘጋጁ ነበር። እናም ለዚህ ጉባኤ ጌታ ገንዘብ እንዲሰጣቸው ሁሉም አብረው ይጸልዩ ነበር እና ከመካከላቸው አንዱ አቆመና እንዲህ አለ፣ ቆይ አንዴ፣ እግዚአብሔር ያንን እንዲያደርግ እንለምነው። ምክንያቱም አራታችን አንድ ላይ ሆነን ገንዘብ ብናዋጣ ለዚህ ጉባኤ እንከፍላለን። ሰዎች በነፃ የሚያገኙት ብዙ ነገሮች አሉ። ኦንላይን ላይ ነፃ ነገሮች፣ ነፃ ትምህርቶች፣ በነፃ መውለድ፣ ነፃ ሁሉም ነገር ነፃ ነው። ብዙ ስንት የጭነት መኪናዎችን እንደገዛን አላውቅም እና የተጫኑትም በመብራትና በስክሪኖች እና በእንደዛ አይነት ነገሮች እና በሚያምሩ ነገሮች እና ጊዜያቸውን በፈቃደኝነት የሰጡ ሰዎች አሉ። በየሳምንት መጨረሻ ሰላምታ እያቀረቡ ነገሮችን ለእናንተ ያደርጋሉ እና ማድረግ የሚጠበቅባችሁ መታችሁ በቃ ባርኩኝ እና ከዚያ ስጦታ ለመሰብሰብ ብዙ ጊዜ ከፈጀን ትናደዳላችሁ። በሄዳችሁበት ቦታ ሁሉ ሰዎች ስለ ገንዘብ ያወሯችኋል። ከበላችሁ በኋላ ተባረኩ ብለው አይለቋችሁም። ቤንዚን ከቀዳችሁ በኋላ ምንም ክፍያ የለም አይሏችሁም። በሄዳችሁበት ቦታ ሁሉ ሰዎች ስለ ገንዘብ ያወራችኋል። የሚያናድዳችሁ ብቸኛው ቦታ ቤተ ክርስቲያን ነው። ያው በገንዘባችን ምን እየሰሩ እንደሆነ በእርግጠኝነት አላውቅም። ደህና ለእግዚአብሔር ከሰጣችሁ ምንም ችግር አይኖርባችሁም። ለቤተ ክርስቲያን ወይም ለሰባኪ ገንዘብ እንደምትሰጡ ፈጽሞ እንዳታስቡ። ለእግዚአብሔር ስጡና ዋጋችሁ እንዲመልስ እግዚአብሔርን እመኑ። ከዚህ ሌላ በምን እንደማስረዳ አላውቅም። ስለዚህ ፊልጵስዩስ 4:5 ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። ደግሞ አለው ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። እሺ፣ አሁን ያንን በጣም የሚስብ ሆኖ አግኝቼዋለሁ። ምክንያቱም ነጥቡ እሺ፣ ኢየሱስ በቅርቡ ተመልሶ ስለሚመጣ ማድረግ ያለብን ይህንን ነው። ማለቴ ስንት ነገር ማለት ይችል ነበር። እርሱ ግን ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። አንድን ሰው ለማድነቅ እንኳን የማትችሉበት መጥፎ ስሜት ውስጥ አትሁኑ። ያው የኔን ህይወት ሁኔታ አታውቂም። በእርግጥ የማውቀው በፍቅር እንዴት መራመድ እንዳለባችሁ ካልተማራችሁ በዚህ ሁኔታ እንደምትቀጥሉ ነው። ምክንያቱም ፍቅር ልታደርጉት ከምትችሉት የመንፈሳዊ ጦርነቶች ከፍተኛው ነው። ለራሳችን ለመሞት ፈቃደኛ ካልሆንን ብቻችንን እንኖራለን። የተገለልን የብቸኝነት ኑሮ እንኖራለን። ሰዎች ጓደኛ ብለው ይጠሩናል እና ስንሞት ማንም ሰው እዚያ ለመሆናችን አይጨንቀውም። እኛ በሕይወት ጎዳና ተጉዘናልና የእኛ መኖር ዓለምን የተሻለ አያደርግም። እስቲ ልጠይቃችሁ፣ ስትሞቱ የምታወርሱት ምንድን ነው? የእኔ ግብ ከትንሽ ዓመታት በፊት ለጌታ ነገርኩት። ቢያንስ 100 ጥራት ያላቸውን መጽሐፍ መተው እፈልጋለሁ። ስለ ኢየሱስ ከሄድኩ ከ100-200 ዓመታት በኋላ ሰዎች የሚያነቡት ያው እግዚአብሔር ከበቂ በላይ ያደርጋል እና አሁን 135 ላይ ነኝ። በራስ ወዳድነት ላይ ጦርነት ማወጅ አለባችሁ።
ዛሬ አእምሯችሁን አሳምኑ። እኔ እንደ ራስ ወዳድ ለራስ ብቻ የሚያስብ መሆን አልፈልግም። እኔ ግን አላደርገውም። እና ስግብግብነትን ማሸነፍ የምንችልበት ብቸኛው መንገድ በግድ ሰጪ እና ለሌሎችን ሰዎች በመባረክ ነው። የምንኖረው በጣም ራስን ባማከለ ጊዜ ነውና ራስ ወዳድ የመሆን እድሉ በሁሉም ቦታ አለ። ሁለተኛ ጢሞቴዎስ 3 ከ1-2 ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን እወቅ። ደህና በሚያስጨንቅ ጊዜ እየኖር እንደሆነ እርግጠኛ የሆነ ሰው አለ? ሰዎች ራሳቸውን የሚወዱ ይሆናሉ። ስለዚህ ይህ ለምን ዘመኑ የችግር እንደሆነ ይነግረናል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብንም የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው። ይህ አሁን የምንኖርበት ጊዜ ናቸው። ለማብራት ጥሩ እድል ነው። ብርሃናችሁን ለማብራት ይህ በጣም ጥሩ ጊዜ ነው። ምክንያቱም ዓለም በጣም ጨለማ ነው። ሰዎች ተስፋ ቆርጠዋል። ብዙ ሰዎች ራሳቸውን የሚያጠፉት ለምን ይመስላችኋል? ለምን ይመስላችኋል? ብዙ ሰዎች ሁልጊዜ በጣም የተናደዱ እና ቁጦዎች የሚሆኑት በዓለም ላይ ትክክል ያልሆነ ነገር እንዳለ ያውቃሉና ምን እንደሆነ ለማወቅ እንኳን በቂ እውቀት የላቸውም። ዛሬ እየነገርኳችሁ ያለው ነገር ምን ያህል ጠቃሚ እንደሆነ የተረዳችሁት አይመስለኝም። አብዛኞቹ ሰዎች እንዲህ ይላሉ፣ ራስን ተንከባከብ፣ ያንን ተንከባከብ። ራሳችሁን ካልተንከባከባችሁ ማንም አይንከባከባችሁ። እኔ ደግሞ ዛሬ እዚህ ቆሜ የምነግራችሁ ስለ ራሳችሁ እርሱ። ከራሳችሁ ውጡና ለሌሎች ሰዎች ድረሱ። አሁን ደስ የሚል አጭር ታሪክ እነግራቸዋለሁ። በዮሐንስ 13 ኢየሱስ እንደውም ላንብበውና እናወራበታለን፣ ምክንያቱም ያ የተሻለ ይሆናል። ጣቶቼ በጣም ደርቀዋል፣ አልችልም። እንደዛ አይደለም፣ እዚህ ጋር ነው። ስለዚህ ጥያቄ የሚሆነው ይህ ነው፣ በቅርብ ጊዜ እግር አጥባችኋል? ዮሐንስ 13 17 ጥቅሶች ያን ያህል እንደምትታገሱ እንይ። ጊዜው ልክ ከፋሲካ በዓል በፊት ነበረ። ኢየሱስም ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ። በዓለም የነበሩትን የራሱ የሆኑትን ወደዳቸው፣ በፍጹም ፍቅሩም ወደዳቸው። አሁን ለመሄድ ዝግጁ መሆኑን አውቆና ሊተውላቸው የሚችለውን ምርጥ ምሳሌ ሊያሳያቸው ፈለገ። ሕይወታቸውን ሲመሩ እንዲያደርጉት እራትም ቀርቦ ሳለ ኢየሱስን አሳልፎ እንዲሰጥ ዲያብሎስ የስምዖንን ልጅ የአስቆሮቱን ይሁዳ ልብ አነሳስቶ ነበር። ኢየሱስ ያውቅ ነበር፣ ይህን እወደዋለሁ። ኢየሱስም አብ ሁሉን ነገር በስልጣኑ ስር እንዳደረገለት አውቆ ሊያደርግ የሚዘጋጀውን ነገር ማድረግ እንደሌለበት ያውቅ ነበር። እርሱ የነገስታት ንጉሥ፣ የጌቶች ጌታ፣ ኃይል ሁሉ የእርሱ ነው። ግን አያችሁ፣ ኃያል ማገልገል ይችላል። ከሁሉም የሚበልጠው የሁሉም አገልጋይ ነው። ገልብጠን ነው የተረዳ ነው። ዓለም አገልጋይ መሆን ዝቅተኛ ቦታ እንደሆነ ያስባል። እግዚአብሔር ግን ተቃራኒውን ይናገራል። ግን ተመልከቱ፣ ኢየሱስም አብ ሁሉን ነገር በስልጣኑ ስር እንዳደረገለት ከእግዚአብሔር እንደተላከና ወደ እግዚአብሔርም እንደሚመለስ አውቆ እሱ እዚህ ያለው ለተወሰነ ጊዜ መሆኑን አውቋል። ለአንድ ዓላማ። በሉ እንጂ የተወለዳችሁት እንድትወለዱ የእግዚአብሔር ፈቃድ ስለነበረ ነው። እና በክርስቶስ የምታምኑ ከሆናችሁ ስትሞቱ የት እንደምትሄዱ ታውቃላችሁ።
ምን እያደረጋችሁ ነው? እያለፋችሁ። ይህ ቤታችሁ አይደለም። በዚህ እያለፋችሁ ነው። እግዚአብሔር ለእናንተ ዓላማ አለው። ያ ደስ ይለኛል። ኢየሱስም ከእግዚአብሔር እንደተላከና ወደ እግዚአብሔርም እንደሚመለስ አውቆ ከእራት ተነሳ፣ መጎናጸፊያውን አስቀመጠ፣ ወገቡንም በፎጣ ታጠቀ። በእነዚህ ደቀ መዛሙርት ፊት ተንበርክኮ የቆሸሸውን የሸተተውን እግራቸውን ማጠብ ጀመረ። ይቅርታ ግን ቆንጆ እግሮች ያላቸው ብዙ ወንዶች አላየሁም። አብዛኞቹ ሁለተኛው የእግር ጣት ከትልቁ የእግር ጣታቸው ይረዝማል። የዴቭ እንደዛ ነው አለ አይደል? እንደ ነጠላ ጫማ ነበር የሚያደርጉት። መንገዶቹ አቧራ ነበሩ። ስለዚህ እግራቸው የቆሸሸ ነበር። ቆሻሻ እና እሱ እግራቸውን አጠበ። ወደ ጴጥሮስ በደረሰ ጊዜ ቁጥር 6 ጴጥሮስም ጌታዊ አንተ እግሬን ታጥባለህን? አለው። ኢየሱስም መልሶ የማደርገውን አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የለም እግሬን ከቶ አታጥብም አለው። ኢየሱስም ካላጠብኩህማ ከእኔ ጋር እድል ፈንታ የለህም አለው። እሺ መልእክቱ ግልጽ ነው። እሱ እያለ ያለው አንዱ ለአንዱ መልካም እስካላደረገ ድረስ እውነተኛ ግንኙነት የለም። ከእኔ ምንም ድርሻ የለህም፣ እኔ በአንተ ምንም ድርሻ የለኝም። ስንቶቻችሁ በሕይወታችሁ እርስ በርስ የምትሰጡበት እውነተኛ ግንኙነት ለመመስረት ዝግጁ ናችሁ? እና ዝቅተኛ ስራ የሚባለውን ለማገልገልና ለመስራት ስንቶቻችሁ ዝግጁ ነን? በሌላ ቀን ፕሮግራሜን በቲቪ እያየው ነበር። በእውነቱ ከራሴ ተማርኩ እና ጥሩ ስሜት ስላልነበረኝ አንድ ጠዋት እያወራው ነበርን አለ አይደል? እንደዛ አይነት ቀን ቡናዬን ያለ ረብሻ መጠጣት አለብኝ። ከማንም ጋር ማውራት አልፈልግም። ለማንም ምንም ነገር ማድረግ አልፈልግም። ጥሩ ባህሪ ከማሳየቴ በፊት ከጌታና ከቡና ጋር ቢያንስ 1 ሰዓት ማሳለፍ አለብኝ። አሜን። ፓስተር ቶሚ እንዳለው ቅባቱ እስኪገባ ድረስ ለካፌን ጌታ ይመስገን። አስታውሳለሁ፣ እግዚአብሔር በፕሮግራሜ ነው የሰማሁት። እግዚአብሔር በዛን ጠዋት ለዴቭ ፍራፍሬ ሰላጣ እንድሰራ ነገረኝ። የፍራፍሬ ሰላጣ ይወዳል። ሁሉም ተቆራርጦ ይወዳል። እያወራሁ ያለሁት ምናልባት 6 ወይም 7 ነገሮች ተቆርጠው በሳህን ውስጥ ያው የፍራፍሬ ሰላጣ መስራት አልፈለግኩም። ወንበሬ ላይ ተቀምጬ አገልጋይ ስለመሆን መጸለይ ነው የፈለግኩት። ወንበሬ ላይ ተቀምጬ አገልጋይ በፍቅር ስለመራመድ መጸለይ ነው የፈለግኩት። የእውነት ማድረግ አልፈለግኩም። አንድ ምሽት በፍሎሪዳ እኔና ዴቭ ወደ ቤተ ክርስቲያን እየሄድን ነበር። እኔ እዚያ ንግግር ለማድረግ እና ስብከቱ ስለምን እንደነበር አላውቅም፣ ነገር ግን ምናልባት ከእነዚህ ውስጥ ስለ አንዱ። ከዛም ባቡር ለማሳለፍ ቆመን እና ሚያ እያናደደኝ ነበር፣ ምክንያቱም ማርፈድ በጭራሽ አልፈልግም። እና ከዚያ ከኋላ ብዙ ትራፊክ ስለነበረ ዴቭ እነዛን ሁሉ በመስመር እንዲገቡ ለመፍቀድ ወሰነ። እኔም ዴቭ ጥሩ ለመሆን ጊዜ የለንም አልኩት። ወደ ቤተ ክርስቲያን ውሰደኝ። እንዴት እንደሆነን አያችሁ? ለእሱ ማጨብጨብ አሜን ማለት ቀላል ነው። ስለ እሱ ማንበብ
በመጽሐፍ ቅዱሳችን ማስመር ስለ ማድረግ እንኳን ለመጸለይ ነገር ግን ማድረግ ሲኖርብን እና አዎ የፍራፍሬ ሰላጣ ሰራው። ግን በተቃውሞ እሺ አሁን አድምጡኝ። ስለዚህ እንዲህ አላቸው፣ እኔ ለእናንተ እንዳደረግኩ በሌሎች እንድታደርጉ ይህ ምሳሌ እንዲሆናችሁ ነው። እና ቁጥር 17ን እወደዋለሁ። እንግዲህ እነዚህን ነገሮች አውቃችሁ ብትፈጽሙ ትባረካላችሁ። እግር ማጠብ ከፍተኛ ቦታ ነው እና ስለ እግር ማጠብ ሳወራ ለሰዎች ዝቅተኛ የሚመስሉ ነገሮችን ስለማድረግ ነው። ስለዚህ በጣም ቆንጆ ታሪክ ልነግራችሁ እፈልጋለሁ እና እንደምትረዱ ተስፋ አደርጋለሁ። የእኔ ረዳት አሁን እዚህ የለችም፣ ምክንያቱም እኔ እየሰበኩ እያለ እሷ ሆቴል ሆና ሻንጣዬን እያዘጋጀች ነው። ከዛም በጭነት መኪናዎች ወደ መኖሪያዬ እንዲመለሱ ታደርጋለች እና እሷ የእኔ አስተዳዳሪ ረዳት ነች። ስለዚህ በአገልግሎቴ ውስጥ ከፍተኛ ቦታ አላትና እሷም አንድ ቀን እየጸለየች ነበርና እግዚአብሔር እንዲህ አላት፣ ለእድገት ተዘጋጅ። እሷም እንዲህ ብላ አሰበች፣ ከዚህ ወዴት አድጋለሁ? ቀድሞውንም ከፍተኛ ቦታ ላይ ነኝ። እርሱም እንግዲህ እድገት ታገኛለሽ። ምን ያህል እንደጠበቀች አላውቅም፣ ምናልባት የተወሰኑ ሳምንታት። ይህንን ስራ እየሰራው ሌሎች ሰዎች የሚያደርጉትን መደበኛ ነገሮችን ማድረግ አልችልም። እናም የጭነት መኪናዎች እቃዎቻችንን አስቀድመው ያመጣሉ። ከዛም እኔ ስደርስ ወደ ሆቴል ያስገቡኛል እና እቃዬን የሚያራግፍና ሁሉንም አውጥቶ የሚያዘጋጅና የተሸበሸበውን ካለ የሚተኩስ ሰው አለኝ። እናም እዚያ ስደርስ ማድረግ ያለብኝ ነገር መዘጋጀትና መጸለይና ማጥናት እና ለአገልግሎቶቹ መዘጋጀት ነበር። ታዲያ ለ15 ዓመታት ያህል የሰራችው ልጅ ጡረታ ለመውጣት ወሰነች። ስለዚህ አንድ ሰው ፈልጌ ነበር። ነገር ግን ያ ሰው የተደራጀ ሰው መሆን ነበረበት፣ ምክንያቱም እኔ በአንድ ቦርሳ ብቻ መጓዝ የምችል ሰው አይደለሁም። ያለኝን ነገር ሁሉ በሄድኩበት እወስዳለሁ እና ከዚያ አንዱ ካልሆነ መቀየሪያ የሚሆን። ስለዚህ ይቅርታ ግን የቡና ማፍያዬን እፈልጋለሁ፣ ክሬም እፈልጋለሁ፣ በቃ። ስለዚህ ከፈለጋችሁ ራስ ወዳድ እንደሆንኩ አስቡ፣ ግን በትጋት እሰራለሁ። ስለዚህ ቢያንስ አንድ ነገር ይገባኛል እና ስለዚህ ወደ ውስጥ ጠራዋትና አንድ ቀን አስቀድመሽ ብትበሪ እና እቃዎቼን ለእኔ ብታስተካክይ ምን ይመስልሻል አልኳት። እሷም አደርገዋል፣ እግዚአብሔር እድገት እንደማገኝ ነግሮኛል አለች። እኔ በሀሳቤ ያ እንዴት እድገት ሊሆን ይችላል? ነገር ግን ይህ ዮሐንስ 13 እንደገና እያነበብኩ ነበርና ያ ቀን በደንብ ገባኝ። ማለቴ በእውነት ገባኝ። እንድታደርግ የጠየኳትን ነገር ሌላ የእግር ማጠብ ምሳሌ ነው። ይህንን ቀላል ነገር ታደርጊልኛለሽ ለእኔ ትልቅ ነገር ነበር፣ ምክንያቱም በስራዬ ላይ እንዳተኩር ያደርገኛል እና ስራዬን በጣም ነው የማከብረው። መቼም ሳልዘጋጅ ለመስበክ አልመጣም። መቼም እንዲህ አልልም፣ እሺ ዝም ብዬ ሄጄ አንድ ነገር አወራለሁ። ያዘጋጀሁትን ነገር ላላወራ እችላለሁ፣ ግን ቢያንስ ተዘጋጅቻለሁ። እና ገባኝ። በዛ ቀን ልክ በቃ በመጨረሻ ገባኝ አልኩ። በእግዚአብሔር ዓይን የእድገት ነበር። እባካችሁ አንድ ሰው ይግባው።
ስለዚህ ወደ ቤት ስትሄዱ እግዚአብሔር እድገት አዘጋጅቶላቸዋል። የፍራፍሬ ሰላጣ ሊሆን ይችላል። አሁን ችላ የምትሏቸውን አረጋውያን ወላጆችን መንከባከብ ሊሆን ይችላል። ወላጆቻችሁ ምንም ስላላደረጉላችሁ ብቻ ጥሩ መሆን የለባችሁም ያለው ማን ነው? ጌታ እንድናደርገው የሚፈልገው ያንን ነው። ምክንያቱም እኛ ተራ አይደለንም፣ እጅግ በጣም ተራ ነን። የተወሰኑ ታሪኮችን ላንብብላችሁና ይገባችኋል። እስካሁን ካልገባችሁ አሁን ይገባችኋል። አንድ ትንሽ ልጅ 10 ዓመት ይሆነዋል። በታህሳስ ወር በቀዝቃዛ ቀን ከጫማ መደብር ውጭ ቆሞ ነበር። በእግረኛ መንገድ ላይ በባዶ እግሩ ነበር። በታህሳስ ወር ቀዝቃዛ ቀን በባዶ እግሩን ነበር። በብርድ እየተንቀጠቀጠ በመስኮት ያያል። አንዲት ሴት ወደ ልጁ ሄዳ እንዲህ አለችው፣ ትንሹ ልጅ ለምን በመስኮት ውስጥ በትኩረት ትመለከታለህ? እርሱም እንዲህ አለ፣ ያው ጫማ እንዲሰጠኝ ጌታን እየለመንኩት ነበር። ከዛም ሴትየዋ ወዲያውኑ የልጁን እጅ ይዛ ወደ መደብሩ ገባችና ሰራተኛውን ለልጁ ግማሽ ደርዘን ካልሲ እንዲያመጣለት ጠየቀችው። እናም የውሃ ገንዳና ፎጣ እንዲያመጣላት። ተመልከቱ፣ ከእግዚአብሔር 3 ማረጋገጫዎችና የመለከት ጩኸት አላስፈለጋትም። ፍላጎቱን አየችና ወዲያውኑ ፍላጎቱን ለማሟላት ተነሳች። ትንሹ ልጅ እንደሚገባው ወይም እንደማይገባው አልጠየቀችም። በፍጥነት ያለችውን አመጣላትና ትንሹን ልጅ እንዳታሳፍረው ወደ መደብሩ የኋላ ክፍል ወሰደችው። ጓንቷን አውልቃ ተንበርክካ ትንሹን እግሮቹን አጠበች፣ በፎጣ አደረገቻቸው። ሰራተኛው ካልሲውን ይዞ ተመለሰ። አንዱን ለእግሩ አደረገችለት። ከዚያም አንድ ጫማ መጣችለት። ከዛም የተቀሩትን ካልሲዎች አስራት ሰጠችው። ጭንቅላቷን ትንሽ መታ አድርጋ እንዲህ አለችው፣ ምንም ጥርጥር የለውም ትንሹ ልጅ አሁን የበለጠ ምቾት ይሰማሃል። ምስኪኑ ብላቴና አያትና እጇን ይዞ ፊቷንም ቀና ብሎ አየ። አይኑ እንባ እየፈሰሰ እንዲህ አለ፣ እመቤቴ የእግዚአብሔር ሚስት ነሽ? የቴዲ ስታላርድ ታሪክ። ቴዲ ስታላርድ ያለ ጥርጥር ከታናናሾቹ አንዱ ለመሆን ብቁ ነው። በትምህርት ደካማ ነበርና መልኩም ብዙ የሚስብ አልነበረም። ወዝ የሌለውና ማራኪ ያልሆነ መምህሩ ወይዘሪት ቶምፕሰን እንኳን ከብዙ የተሳሳቱ ምላሾች ጎን በቀይ ብሮ ኤክሴስ ስታስቀምጥ የምትደሰት ትመስላለች። የቴዲ መዝገብ በጥሞና ብታጠና ኖሮ እንደዛ ባላሰበች። ምክንያቱም መዝገቡ እንዲህ ነበር። 1ኛ ክፍል ቴዲ ለትምህርት ያለው ፍላጎት ጥሩ ነው፣ ግን መጥፎ የቤት ሁኔታ አለው። 2ኛ ክፍል ቴዲ የተሻለ መስራት ይችላል፣ እናቱ በጠና ታማለች፣ ቤት ውስጥ እርዳታ አያገኝም። 3ኛ ክፍል ቴዲ ጥሩ ልጅ ነው፣ ግን ኮስታራ ነው፣ ፈጣን አይደለም፣ እናቱ በዚህ ዓመት ሞታለች። 4ኛ ክፍል ቴዲ በጣም ፈጣን አይደለም፣ ግን ጥሩ ባህሪ ያለው፣ አባቱ ስለሱ ምንም ፍላጎት አያሳይም። ገና ደረሰ። ልጆቹ በመምህራቸው ጠረጴዛ ላይ ስጦታቸውን ቆለሉ። ቴዲም አንድ አመጣ። በቡኒ ወረቀት ተጠቅልሎ በፕላስተር የተያያዘ ነበር። ወይዘሪት ቶምፕሰን ልጆቹን እያዩ እያንዳንዱን ስጦታ ከፈተች እና የቴዲ መጠቅለያ ውስጥ አሮጌ የራይስቶን አምባር ወደቀ። የተወሰኑ ጌጦች የሉም እና አንድ ጠርሙስ ርካሽ ሽቶ። ልጆቹ መሳቅ ጀመሩ። ነገር ግን ወይዘሪት ቶምፕሰን ወዲያውኑ ልጆቹን ዝም ለማስባል ሽቶውን ሞከረችው። በእጇ ላይ ረጨችውና የእጅ አምባሩን አደረገችው። በመጨረሻ ሌሎቹ ልጆች ሄደው ነበር እና ቴዲ በአስተማሪው ጠረጴዛ አጠገብ መጥቶ ወይዘሪት ቶምፕሰን ልክ እንደ እናቴ ትሸቻለሽ እና የእጅ አምባሯም አምሮብሻል። ስጦታዬን ስለወደድሽው ደስ ብሎኛል። ከሄደ በኋላ ወይዘሪት ቶምፕሰን በጉልበቷ ተንበርክካ እግዚአብሔር ይቅር እንዲላት ጠየቀች እና አመለካከቷን እንዲለውጥ እና ምናልባት ዛሬ ብዙዎቻችን እንዲሁ ማድረግ አለብን። አሜን። ከእነዚህ አነስተኛ ከሆኑ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። የሚቀጥለው ሴሚስተር ልጆቹ የታደሰች አስተማሪ ነበር ያገኙት። ሁሉንም ለመውደድ የወሰነች፣ በተለይ ፈጣን ያልሆኑትንና በተለይም ቴዲን።
የሚገርመው ወይም ምናልባት አይገርምም፣ ቴዲ መሻሻል ጀመረ። ከሌሎቹ ልጆች ጋር ደረሰ። እንደውም አንዳንዶቹን አልፎ ሄደ። እንግዲህ ብዙ ጊዜ አለፈና ወይዘሪት ቶምፕሰን ለረዥም ጊዜ ከቴዲ ምንም አልሰማችም። አንድ ቀን ይህ ማስታወሻ ደረሳት። ውድ ወይዘሪት ቶምፕሰን፣ ከክፍሌ ሁለተኛ ወጥቼ እንደምመረቅ መጀመሪያ ለአንቺ መናገር ፈልጌ ነው። ከቴዲ። ከ4 ዓመት በኋላ ሌላ ማስታወሻ መጣ። ውድ ወይዘሪት ቶምፕሰን፣ ከክፍሌ አንደኛ ወጥቼ እንደምመረቅ ነገሩኝ። መጀመሪያ ለአንቺ መናገር ፈልጌ ነው። ዩኒቨርሲቲ ቀላል አልነበረም፣ ግን ወድጄዋለሁ። ከቴድ። ከ4 ዓመት በኋላ ውድ ወይዘሪት ቶምፕሰን፣ ከዛሬ ጀምሮ እኔ ዶክተር ቴዎድሮስ ታላንድ ነኝ። ይገርማል። በሚቀጥለው ወር በቀን 17 እንደማገባ በመጀመሪያ ላንቺ መናገር ፈልጌ ነው። እናቴ በሕይወት ብትኖር ኖሮ በምትቀመጥበት ቦታ እንድትቀመጭ ይፈልጋለሁ። አባቴ ስለሞተ አሁን ያለኝ ብቸኛ ቤተሰብ አንቺ ነሽ። ወይዘሪት ቶምፕሰን በሰርጉ ላይ ተገኝታ የቴዲ እናት በምትቀመጥበት ቦታ ተቀመጠች። ለእሱ ያሳያቸው ርኅራኄ ይህንን መብት እንድታገኝ አድርጓታል። አሜን። እሺ፣ አሁን መጸለይ ያለብን ይመስለኛል። አባቴ ሆይ፣ ዛሬ እዚህ ያለን ብዙዎቻችን ጥፋተኛ እንደሆነ እናውቃለሁ። ለሌሎች ሰዎች በተሻለ መልካም መሆን አለብን። ለእነሱ ዋጋ መስጠት አለብን። ሰዎች እየተጎዱ መሆናቸውን መገንዘብ አለብን እና አንዳንድ ጊዜ መጥፎ ነገር ሲያደርጉ ከጉዳታቸው የተነሳ ነው። ለእድገት ስንጸልይ ጌታ ሆይ እውነተኛ እድገት ምን እንደሆነ እንድናውቅ እርዳን። በየቀኑ መርዳት የምንችላቸውን ሰዎችን በመንገዳችን ላይ አስቀምጥ። መልካም ቃል መናገር ይሆናል፣ ወይም ምሳ፣ ወይም የወር ኪራያቸውን መክፈል፣ ወይም ፈገግታ ብቻ። እግዚአብሔር ሆይ ጸጋን ስጠን ስለ ራሳችን እንድንራሳ በመንገዳችን ለምታስቀምጣቸውን ሰዎች እስካሰብን ድረስ አንተ ደግሞ ለእኛ እንደምታስብልን በማመን ላጣናቸው እድሎች ሁሉ ይቅርታ እንጠይቃለን። ጌታ ሆይ አብዝተ እንድትሰጠን እንጸልያለን። እናም ሰዎችን እንድንረዳ እና የፍቅር ትሩፋትን እንድንተው ከአንተ ጋር ለመሆን ወደ ቤታችን ስትወስደን በኢየሱስ ስም አሜን። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።